ሰላም እንዴናችሁ? ዱባይ ገብተናል። ውሃ እንዳይመስላችሁ የስውራ ማርያም ጸበል ነው እንደምትመለከቱት። በጥያቄያችሁ መሰረት ይዤላችሁ መጥቻለሁ። ለምን ትሸጣላችሁ? በቤተ ክርስቲያን ለምን ትነግዳላችሁ? ለምን ታጭበረብራላችሁ? ጸበል ሸጠ ተብሎ ዝም ካልኩኝ እውነት ስለሸጠ ነው ዝም ያለ ህዝብ ይገለበጥብኛል። አስበሽ ይሄንን ጸበል ከስውራ ማርያም ድረስ ይዛችሁ መጣችሁ ንግድ አረጋችሁት። ጸበል ሽያጭ ሆነ። ከዛ ሽያጭ አይደለም ብላችሁ ለምትጠይቁን ደግሞ ሽያጭ ነው። ባይገርማችሁ የዱባይ ቅሌት ይሄን ያህል ስር እንደሚሰድ ከመጀመሪያም አውቄ ነበረ። አሁን ላይ ከስድብ አልፈው ራሳቸውን አሻሽለው ወደ ጸበል ንግድ ገብተዋል። እንግዲህ እየተወራ ያለው መረጃ በጣም የሚገርም ነገርና አስደንጋጭ መረጃ ነው። ጸበልን ወደ ዱባይ በመውሰድ በዱባይ በ25 ድራም የጸበል ንግድ ጀምረዋል በማለት ሰሞኑን በጣም አስደንጋጭና እንደዚሁም አስከፊ መረጃ እየወጣ ነው ያለው። ይሄን ነገር አያደርጉትም ወይንም ደግሞ አይፈጽሙትም ብዬ አላስብም። ምክንያቱም ከዚህ ቀደም እያየናቸው የሰማናቸው የመጡ ነገሮች በጣም ልቅ ነገሮች ከሀበሻ ሜንታሊቲ የማይጠበቅ ነገር በጣም የወረደ ነገር ሲያወሩና ላይቭ ላይ እንግዲህ ተጥለው 2000 እና 3000 ሰው ባሉበት ማይገባ ነገሮችን፣ ስድቦችን፣ ወሬዎችን ሲያወሩ ሰምተናል። ይሄን ያወራ አንደበት ይሄን የፈጸመ ጭንቅላት እንግዲህ እንደዚህ አይነት ነገር ለማድረግ ይከብደዋል ወይንም ደግሞ ያመነታል ብዬ አላስብም። ኤኒዌይስ ይሄን መረጃ እናንተም የምታውቁት ነው። ይሄን ነገር ለእናንተ ማብራራትና መተንተን ልጅ ለእናቷ ምጥ አስተማሪ ነው የሚሆንብኝ። ሌላ መረጃ ይዘናል። ጃኒ ገብሩ ሰርጀሪ ልትሰራ ነው የሚሉ ወሬዎች እየሰማን ያለ ነው። ይህ ነገር ምን ያህል እውነት ነው የሚለው ነገር አብረን በመረጃ የምንከታተል ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ነባሮቻችሁ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩማ። ሰላም እንዴናችሁ? ዱባይ ገብተናል። ውሃ እንዳይመስላችሁ የስውራ ማርያም ጸበል ነው እንደምትመለከቱት። በጥያቄያችሁ መሰረት ይዤላችሁ መጥቻለሁ። የምታገኙት በፍቅር አካውንት ገብታችሁ ቁጥሯን በመውሰድ እዚህ ጋር ቁጥሩ ነው እንዴ? እሺ፣ ፍቅር በቄ ዲዛይን ወር በቄ ዲዛይን ምናምን። ስለዚህ ጸበሏን የስውራ ማርያም እናታችንን ጸበል ልታገኙ ትችላላችሁ። አትሽከርከሪብኝ ይሄን ነገር ልጨርስ። ለማንኛውም ሁላችሁም በስውራ ማርያም ይሄንን ጸበል ከስውራ ማርያም ድረስ ይዛችሁ መጣችሁ ንግድ አረጋችሁት። ጸበል ሽያጭ ሆነ። ከዛ ሽያጭ አይደለም ብላችሁ ለምትጠይቁን ደግሞ ሽያጭ ነው። እናንተ ማናችሁና ነው ከአዲስ አበባ ድረስ ይዛችሁ ሄዳችሁ ዱባይ ላሉት እህቶቻችሁ የዲሊቨሪ ብቻ ከከፈሉ በየቤታችሁ ብታደርሱት እናንተ ማን ናችሁ? እውነት ያለምንም ጥቅም ነው ያደረጋችሁት? ሲቀጥልስ ደግሞ እንደዚህ ብሎ የመጣ ጸበል ያድናል እንዴ? እንደዚህ ማስታወቂያ የሰራችሁበት በሃይላንድ ደርድራችሁ ቁጭ ያደረጋችሁትን እምነት ጸበል አምጥተንላችኋል እያላችሁ ፋሽን ሾው ያሳየችበትን ሴቷ ጸበሉ ላይ ቁጭ አድርገ ለጸበሉ እንኳን ያለው ጸበል ቢሆን ለጸበሉ እንኳን ያልተጠነቀቃችሁ ጸጉሯ ላይ ነጠላ ሳታደርግ የሴትነት ክብር ሳይኖራት የስውራ ማርያምን ጸበል ይዛችሁ ቁጭ አድርጋችሁ ከሆነ ነው አይደለም፣ እኔ ውሃ ነው የምለው ከሆነ እንኳን እንደዛ መልክ የሰራችበት ጸበል እውነት ያድናል? እናንተ ስትልኩ የእውነት ይሄ ጸበል የእውነት ያለምንም ጥቅም ነው እንደዚህ ያደረጋችሁት አይደለም። ዱባይ ላይ በነገራችን ላይ እንዳለ ባልትና ቤት ያላችሁ በአጠቃላይ ጋይስ ይሸጡታል ጸበል። ይሄ ምስኪን ያመነ ይድናል በሃይላንድ ተደርጎ ሲነገረው ባይዛው ረክሷል። አንደኛ ነገር እንዴት ረክሷል ብላችሁ ከጠየቃችሁ ጋይስ ጸበል ሲነካ ሲያዝ እንኳን ሆዳችን ምግብ መብላት የለበትም አይደል እንዴ? ንጹህ መሆን አለበት። ጸበልን ስንይዘው እንኳን በጀሪካን አይደለም ከዱባይ ከኢትዮጵያ ኤርፖርት ተነስቶ ከዛም ካርጎ ክፍል ያሉ ሰራተኞች ከምን ይታወቃል፣ ባለትዳር ሊኖር ይችላል፣ እዛ ከነምኑ የገባ ሊኖር ይችላል፣ እነዚህ የበዱ የጠግቦ የገባ ሊኖር ይችላል። ጸበሉ እንደው ቢሆን ነው ብላችሁ ሲያነካኩት እኮ ረክሷል ጋይስ። ከዛም የዱባይ ኤርፖርት ላይ ኤርፖርት ሰራተኞቹ የእናንተን ሃይማኖት ምንም የሚያውቁላችሁ ነገር ጸበል ይሁን ውሃ ይሁን ምንም ለምርመራ ብለው ሲያስገቡት ወይም ስክሪን ላይ ሲደረግ የፈለጉትን አድርገው ነው የሚያመጡት። ከዛ ረክሷል ወይ ጸበል ሊሆን በመጀመሪያ ምን አባታችሁ ልታመጡ ነው? ማን ናችሁ እናንተ? ማን ናችሁ? ማን ነው ዮኒ ማኛ? ሌባ ቆሻሻ ክሰሰኝ ሌባ የምትል ሰውዬ ክሰሰኝ። ህጓ ደስ የሚል ሀገር ውስጥ ነው ያለሁት። የሰረቁት ድንብሎ ካለ አይደለም ብዙ ብር 5 ሳንቲም ካለ መክሰስ ትችላላችሁ። ያለበለዚያ ግን እግር ብሉ እግር። ጸበል ደግሞ አመጣለሁ እሰጣለሁ። ድጋሚ አመጣለሁ እሰጣለሁ። እንደው በመቤቴ በክርስቶስ ይጃችኋለሁ። ማርያምን በሚካኤል ቀድቼ ያስቀመጥኩት በስቶብኝ 40 ሊትር ነው የቀዳሁት። በስቶብኝ የቀረ ጸበል አለ። ከኢትዮጵያ ወደ ዱባይ የምትመጡ ሰው ካላችሁ እንደው በመቤቴ ይሁንባችሁ የኪሎ ከፍላችኋለሁ። ጸበሉን አምጡልኝ።
ጸበሉ አምጡልኝ። ጸበል የሚፈልጉ ብዙ አሉ። እኔ 1000 ሰው ሲሰድበኝ አንድ ሰው ይፈወሳል። አንድ ሰው የተፈወሰ ለኔ ሰላም ይሰጠኛል፣ ሰላም ይሰጠኛል። አንተን አላውቅህም፣ አትወቀኛ። ለምን ታውቀኛለህ? ሲጀመር አንተ የምትውልበት ቆሻሻ ቦታ ላይ አይደለም ሙሉን። ዝምብ አይደለሁም፣ ዝምብ አይደለሁም። እኔ ዝምብ አይደለሁም። ገባ ጀዝባ በስድብ ማስተርስ ጫናችሁ ከኔ ጋር እኩል ልትሆን አትሆንም መቼም። ማንም ሰው አትገቡም። ማንም ሰው አላስገባም። ራሴ መሄድ ይችላል። እሄድበታል። ደህና አድርጌ ነው የምወጣው። ደህና አድርጌ ከጥንብ ጋር ንግግር የለኝም። ምንድን ነው ያየው? መብቴ በራሴ ቤት ነው የሰራሁት። መብቴ ራቁቴን ቆሜ ብሰራ ምን አባ ገባ? ስለ ቤተ ክርስቲያን እንዳንተ አይደለሁም ማስበው ነኝ። ስለ እንዳንተ አይደለም። አዎ ረግጠዋለሁ። ጃፒ የምትባለው እከካም እረግጠዋለሁ። ደህና አድርጌ ነው የምረግጠው። ማነው እሱ? ማነው እሱ? ረግጠዋለሁ። እንደውም ናርዲ ከዛ ቤት እንድትወጣ ነው የምፈልገው። እግር ብላ በከፈትኩ አፍ እግር ብላ ጃዝባ ቴንኪዩ አስወጣና አንተ ጀግና ነህ። ኪዳው እግር ብላ ጸበል ሸጠ ተብሎ ዝም ካልኩኝ እውነት ስለሸጠ ነው ዝም ያለ። ህዝብ ይገለበጥብኛል። አስበሽ ትክክል። አይ እንዴ አንተ እኮ የቢዝነስ ሰው ነህ። ስራዬ ላይ ሌላ ነገር ሊያመጡ። በእርግጥ እኔ ልጆቹ ያውቁኛል ከመጀመሪያ ጀምሮ። ዮኒ የታውቃለሁ ምናምን ብሎ ተናገረ። እንደሱ አይነት ልክስክሳም ሰው ሊያቀኝ አይችልም። ዛሬ በጣም ነው ምላሴ ረዘመ። በእርግጥ ግን አንዳንዴ ካልተናገርክ ባለመናገር ደጃዝማችነት ይቀራል እና አንዳንዴ ሲበዛ ወጥቶ ተናግሮ ራስን ማስከበርም ትክክል ነው። ሁሌ ዝም ማለት ፈሪ ያስብላል። አንተ ጸበሉን አመጣህ። በሃይላንድ መቅዳትህ ከሆነ ትክክል ያልሆነው የሃይማኖት አባት ትክክል እንዳልሆነ ይነግርሃል። ይቅርታ መጠየቅ ያለብህ ፈጣሪህንም ከሆነ ህዝብህንም ከሆነ ይቅርታ ትጠይቃለህ። አለቀ። ከዛ ውጭ ግን ጸበሉን አንተ በነፃ ነው ለህዝብ የሰጠከው። ምንም ይህን ያህል እንትን የሚያስብላቸው ግን አንተ ልትናደድላቸው አይገባም። ያው ልክ የሰው ልጅ ትንሽ ከፍ ስትል በተለይ የቢዝነስ ባለቤት ስትሆን ቢዝነስህን ስም ለማጠልሸት አንተ ከየት ተነስተህ እዚህ እንደደረስክ ታውቀዋለህ አይደል እንዴ? በቃ አንተ እኮ ከዚህ በፊት የዛሬ ስንት ዓመት በሰዎች ብር ተበልጠህ ይቃማቅ ተበላሽቶ ራስህን ልታጠፋ ነበረ። አሁን ደግመህ እንደዚህ ካደግ ለስንት ሰው የስራ እድል ካመጣክ ስንት ሰው ረድተክ የስንት ሰው ህይወት ከቀየርክ በኋላ ዛሬም እንደ ድሮ ራሴን አጠፋለሁ ትላለህ። ይህን እኔ ካንተ አልጠብቅም። ኮመንት ላይ ይቅርታ ምን እንደተባለ ታውቂያለሽ? ዮኒ ማኛ ቤቱ ቁጭ ብሎ ይቅርታ ይጠይቅ፣ ይቅርታ መጠየቅ አለበት ምናምን ብሎ ከመወደው ሰው ጋር ሊያነካካኝ እንትን አለ። እኔ ይቅርታ አልጠይቅም፣ ማንንም ሰው ይቅርታ አልጠይቅም። ቅድም አብራሪቼላችኋለሁ፣ ተናግሬያለሁ። ግን ከዛ በላይ ደግሞ ይቅርታ የምጠይቅበት ምንም ነገር ያቺ ደግሞ አለች። እቺ ማናት የሚሏት ዳጣ የሚሏት ድጥድጥ የምትባለው ቅመማ ቅመም ስልቶ ነፍ በጎችን አደራጅታ የምትቀፍላቸው ማለት ነው። እሷ ደግሞ ምን አደረገ? ቀድሞውኑ ረስተሽዋል ሃይማኖቱ እኮ ማህተብ ስለታሰረና ድንግል ማርያምን እመቤቴን ኪዳነ ምሕረት ስለሽ ለሃይማኖቱ ተገዝተሻል ማለት አይደለም። በህይወትሽ ብዙ ስህተትና ብዙ ወንጀል ያለብሽ ልጅ ነሽ። እኔ ወንጀለኛ ነሽ ወይም ኃጢአተኛ ነሽ ስልሽ እኔ ንጹህ ሴቱኛ አይደለም። ነገር ግን በምታደርጊው ብዙ አስመሳይነት ከሃይማኖትሽ ያርቀሻል። ሲቀጥል ትክክል ነው። ምን ችግር አለው ያለሽ አፍሽም ሞልተሽ ማለት ነው። ምን ማለት ነው? ኤርፖርት ላይ ሲሄድ ለአንቺ ጸበል ይመጣል ብሎ የአንቺን ጸበል ባልበላ ወይም በንጹህ በሆነው ነገር የሚቀበልሽ አለ። በመጀመሪያ ደረጃ የተከበረውን ጸበል የረከሰው ገና ከቤተ ክርስቲያን ይዘህ ወጥተህ ወደ ጉዞ አለኝ ብለህ ይዘህ ስትሄድ ነው። በጀሪካን
ጋይስ ኃይል አሽጎ ምናምን ተጠቅቆ እንኳን ቢሆን እሺ በጀሪካን ተሸክሞ ኤርፖርት ይዞ የገባውን ጸበል አልረከሰም ይላሉ። እምነት ያድናል። የስ እምነት ያድነኛል። የስውሯ ማርያም ጸበል እናት ብዬ አመኜ ልቀበል እንጂ ያመንኳት እመቤቴ ልታድነኝ ይችላል። እናንተ ግን የምትሰሩት ስራ ኃጢአት ነው፣ ወንጀል ነው፣ የሚያከስር ነገር፣ ትክክል ያልሆነ ነገር ነው። ይህንም ትክክል አለመሆናችሁም ደግሞ እኛ ስንነግራችሁ ያየን ሰዎች ስንነግራችሁ እኛ ምናምን ተሰራቢ እንደዚህ ነው በዚህ ገብተው እንትን ብለው ገብተው ቂጣ ገብረው ጎመን ሃይማኖቱን አታርክሱት። ሃይማኖቱን አታዋርዱ። ሃይማኖቱን አታሰድቡ። አይደለም አደባባይ ላይ በሃይላንድ አድርገህ እያሳየኸኝ እንዲህ እያልኩበት እንደዚህ ለብሼ ጸበሌን አልነካም። ያድነኛል ብዬ የማምነው እንደዚህ ብዬ ጸጉሬን እንደዚህ ለቅቄ አላደርገውም። አይፈቅድልኝም። እንደዚህ ሙድ የያዛችሁበትን ውሃ ጸበል ነው ብላችሁ ስትልኩ በየቦታው ስታሰራጩ እናንተ ማን ናችሁ? ከአዲስ አበባ ድረስ ተሸክመ ይዘህ መተህ ዱባይ ላይ እንዳወራኸው ከሆነ ለእያንዳንዱ ለማዳባት የዲሊቨሪ ክፈሉ፣ ከዛም ጸበሉን ውሰዱ እያላችሁ ስታድሉ እናንተ ማን ናችሁ? ከገዳም የተላካችሁ አባቶች ናችሁ? እሱንም ማለት ነው እንደው ምንድን ናችሁ? ማን ናችሁ? ከዛም እናንተን አምኖ ጋይስ ቪዲዮን ለምን አትልኩልኝም? ቤተሰብ የእነዚህ ሰዎችን ጸበል ነው ብለው ሲሸጡት የነበረውን ውሃ የአረብ ሀገር ሴቶች ማዳም ቤት የምትሰሩ ልጆች እናንተ ናችሁ እኮ ታሪካችን እንደዚህ ዝብርቅርቅ ያደረጋችሁት። እናንተ እንደው ምን ይሻላችሁ? እንዴት ነው እንደምንሰጥናችሁ? ዲግሪ ማስትሬት ምናምን ያላችሁ እኮ ናችሁ ጋይስ። እናቴ ትሙት ዲግሪ ማስትሬት ድራም ናርዲ፣ አሁን በዚህ ነገር ውስጥ የምትከራከሪው ምን አግኝተሽ ነው? ግራ የገባኝ እሱ ነው። ገባሽ? አሁን ጥያቄን የጠየቀው ዮኒ ለምን ትሸጣላችሁ? በቤተ ክርስቲያን ለምን ትነግዳላችሁ? ለምን ታጭበረብራላችሁ? መብቱ ነው። መንፈሳዊ ቅናት አለበት። የራሱ የሚያምነውን እምነት መደገፍ ይችላል። ጠየቃችሁ፣ ሲጠይቅ በስርዓት መመለስ ነው። ወደ ሌላ ለማምለጥ ነው እንጂ የፈለገው እሱ ወደ ሌላ ነይ ግቢ። አይ ሌላ ነገር ከሆነ እንቀያየማለን። እንደዚህ አይነት ልፋጫ ምን ልክ አስገባል? ዮኒ አም ሶሪ አስገባው ብዬህ እንደዚህ አይነት ነገር ስለተፈጠረ በጣም ይቅርታ። ጃፒ አንድ ነገር የማውቀውን እናገራለሁ። ጸበሉን አልሸጠም፣ ግን ቪዲዮ የሰሩት አሰራር ትክክል አይደለም። ለማን አስቦ ነው እንደዚህ ነገር ያደረገው? በመጀመሪያ ደረጃ እንዲሰጡት እሺ፣ ጸበሉ ጃፒ ላስረዳ የምትረዳ ከሆነ ግን በነፃ ነው። አረብ ሀገሮች ነው በእልህ አይደለም። አሁን በቄ በእልህ አይደለም መናገር ያለበት። እኔ ላስረዳ ማውቀውን እውነት። እሱ እልህ መጋባት አይጠበቅበትም። ማለት እኔ ያስገባው ብዬ ስለነበረ ዮኒ አም ሶሪ እንትኑን አልሸጠም። ግን ምንድነው ማስረጃሽ? አንቺ ምንድነው ማስረጃሽ? ዮኒዬ በእውነት እኔ በጣም ማስረጃሽ ምንድነው ነው ያልኩሽ። አይመለከተኝም። ማስረጃሽ ምንድነው? እንዳልሸጠ ዮኒ እኔ ታውቃለህ፣ ማይሆን ነገር አይሆንም አልልህም። ዮኒ በጣም ሞድ ማከብርህ ወንድሜ ነው። ማይሆንን ነገር ሆኗል ብዬ አልከራከርለትም። ታውቀዋለህ ባህሬን ዮኒ። ዮለ በዲሊቨሪ ዮለ ምን እንደሚያደርጉ ልንገርህ። አሁን ለምሳሌ ልብስ ካዘዙ ጸበል በእውነት ነው የምልህ፣ ኮመንታቸው ላይ ግባ። የሄዱበት ገዳማት ሁላ ከታች ሲጻፍ እባክህን በቄ ጸበል አምጣልን የሚል ግባና እያቸው። ግባ አንተ ራስ ፔጁ ላይ ግባና እያው። እሱ ጸበል ከዚህ ይዞ ሄዷል ከኢትዮጵያ። አዎ፣ ግን ዲሊቨሪ የሚያደርጉበት አሁን ለምሳሌ ከኢትዮጵያ የመጣበትን ሳይሆን ዲሊቨሪ አሁን ለምሳሌ እቤት መጥተህ መውሰድ ማትችል ከሆነ የዲሊቨሪውን ብር የታክሲውን ብር ከፍለህ ትወስዳለህ። ጃፒ እግዚአብሔርን በማርያም እምላለሁ ነው እንዴ ሰው ለሰው ይኸውልሽ፣ ለበረከት ከሆነ ለበረከት ለበረከት ከሆነ የሰው ልጅ እንዲድንበት ከሆነ የእግዚአብሔር ቃል የእግዚአብሔር መንፈስ በሽያጭ አይደለም የሚሆነው። ወይም ደግሞ አልሸጠም እኮ ጃፒ ያጠፉ አሁን ቪዲዮ የሰሩት አሰራር ትክክል አይደለም። እሱን አክሰፕት ያደርጋለሁ። ማስታወቂያ ሰርተው እኮ ነው እነሱ እኮ ማስታወቂያ ሰርተው ለሰው ቤት እናደርሳለን ካሉ ይሄ ምን ማለት ነው? እየተነገደበት ነው ቤቱን ወይ ደግሞ የእግዚአብሔርን መንፈስ እነሱ እንደ ገንዘብ ቀይረውት ቢዝነስ አረጉት። ይሄ ትክክል አይደለም ነው ያለው ሲጠየቅ። ኦኬ ስህተት ካለበት ስህተት ነው ብሎ ልጁ መመለስ ሲችል መጥቶ አንተ እንደዚህ አድርገህ እንደዚህ ግለሰብ ነው የፈለገው ማመን ይችላል እስኪያምንበት ድረስ ያመነበት ቦታ ይሄ ፐርሰናል ነው። የፈለገው እንትን ማለት አለበት። ይሄ ትክክል። እኔ በሱ እኮ ሶሪ አልኩትኝ ዮኒ ገባኝ። በሱ እኮ ሶሪ አልኩትኝ። ግን ማርያምን እልሃለሁ እመቤቴን ዮኒዬ ነገ ማርያም ናት። በቄ አንዲት ብር በዚች እንትን አልወሰደም።
ዲሊቨሪ መታችሁ እኛ ቤት ላይ መውሰድ የማትችሉ ሰዎች የታክሲውን ክፈሉ። ጸበል አምጣልኝ። ቆይ ነው ልጠይቅሽ። ማንም ሰው ሲያደርግ ጸበል አምጣልኝ ሲባል ለዛ ሰው ነው የሚሰጠው። ማስታወቂያ የሚሰራበት ምክንያት ስላልገባኝ ዮኒ። እሺ አረብ ሀገር ያሉ እህቶቻችን ጸበል ይፈልጋሉ። እሺ ጸበል አሁን ብዙ ጊዜ አያገኙም። ገባ? እኛ እንዳለንበት ሀገር ኢሮፕ እንዳለ ነው አይደለም፣ ወይ አሜሪካ እንዳለ ነው አይደለም። ቤተክርስቲያን ብዙ የለም። ማንኛውም ሰው ይሄ አሁን በቄ ቪዲዮን በስነስርዓት ቢሰሩት ኖሮ እንዴት እንዳመጡት ከየት ቤተክርስቲያን እንደወሰዱት ቢያሳዩ ትረዳቸው ነበር። ግን ቪዲዮ አሰራራቸው ነጠላ ለብሰው ኑ ውሰዱ ቢሉ ትክክል ነበር። የቪዲዮ አሰራራቸው ስህተት አለው። ገባ? እሱ ጋር ነጠላ ለብሰው ስህተት ከሆነ ቪዲዮ ለምን አላ እሱ ልክ ነህ። እሱን ይቅርታ እያልኩ ነው። ስህተት መሆኑን ብዙ ሰዎች ከነገሩት ስህተት ከሆኑ ብዙ ሰዎች ከነገሩት እንደዚህ ተደርጎ ነው የተሰራው። አይ ይቅርታ ይህን ቪዲዮ አንስቼዋለሁ የምትፈልጉ እንደዚህ ነው ብሎ ለምን አላረገው? የፈለገው በእኔ ላይ ለመደበቅ ነው። አንተ እንደዚህ ሆነ አንድ ብር የትም ሃይማኖት ላይ ዘርፍ ያላቅ አንድ ብር ነው ዮኒ። ይሄ ስለዚህ ለምንድን ነው የእሱን ሲጠየቅ ሌብነቱን ለምን ወደ እኔ ማዞር ፈለገ? የራሱ ጸበል አምጥቼላችኋለሁ ኑና እንደዚህ አድርጎ የሚባለው እንደዚህ አይነት ቪዲዮ እንዴት ይሰራል? ጸበል አዳይስ ማን ያደረገው? ማን ነው ጸበል ከፍለሽ? ቆይ እነሱ ጸበሉን ያኑላ ሲያመጡ በስንት ጀሪካን በነፃ አምጥተው ሊሰጡ ነው? እማዬ ትሙት ዮኒ፣ በእናቴ አልምልም። አንድ ብር አልወሰዱም። ግን ቪዲዮ አሰራራቸው ትክክል አልነበረም ዮኒ ማርያምን። ቆይ በማን ወጪ ነው ያኑላ የሚያስመጡት? እስቲ ንገሪኝ አንቺ በምታ እሱ እኮ እንትን አለው እኮ ቲኬት ኦፊስ ኤጀንት ነው። እስከ 100 ግራም ሻንጣ ይዘው መሄድ መምጣት ይችላሉ። የሄዱት ደግሞ አንድ አይደለም 100 ኪሎ ምናምን አይዶ ነው። በምንድን ነው የሚጠሩት? 100 ኪሎ ነው ሻንጣ ይዘው መሄድ ይችላሉ። ዮኒ አንድ አይደለም። ለማያውቁት ሰዎች አዝነው ያንን ያህል ይዘው ከኢትዮጵያ እግዚአብሔርን አራስ ስሪያት ማይ እኔ እኮ መማማል እኔ በቂን ስለማውቀው እኔ ለሰው ገብቼ እንዲህ አልከራከርም። ዮኒ ታውቃለህ፣ እንኳን ለሰው ለራሴ ገብቼ ማልከራከር ሰው ነኝ። ግን ልጁ በቃ ይሄን ያህል በክፋት የሰራው ነገር አይደለም ወደ ክፋት የተቀየረበት። አንቺ የእግዚአብሔርን ቃል ወይ ደግሞ የእግዚአብሔርን ጸበል ወይም ደግሞ የሚያምኑትን አማኞች መነገድ ነውር አይደል እንዴ? እቤት አደርሳለሁ አንዴ ይኸውልሽ፣ ቄስ እንኳን መጥቶ ሲያጠምቅሽ ገንዘብ ሰተሽው አይደለም ሊያጠምቅሽ የሚችለው። ገብቶሻል? ይሄንን አንቺ ቤተክርስቲያን ሄደህ ነው የምትጠመቀው። ያ ስለዚህ እነሱ ያመጡትን ጸበል ነው ብለው ዋዩን ምን ይሁን አይታወቅም። ለሰው ጸበል ነው አብሬያቸው ነበር በቤተክርስቲያን ናርዲ ነው ዝም ብሎ በማውራት አይደለም። እሺ ለሰው ልጅ ማስታወቂያ ሰርተሽ በየቤትሽ አደርሳለሁ ነፃ አገልግሎት እሰጣለሁ ነው ወይስ መንፈሳዊ ሰው ሆኖ ነው? ለሰው አስቦ ነው? ከዛ የድሪቨሪ ነው ምናምን የሚባለውን ክፈሉ እያሉ 25 ድርሃም እያስከፈሉ የሚነግዱት ለምንድን ነው? አንድ አይላንድ ውሃ ልኮልሽ እንደ ጸበል ተጠምቀሽ ትድኝበታለሽ ተብለሽ 25 ድርሃም ከፍለሽ እቤትሽ ይመጣልሻል። ለዛ ነገር የእውነት መሆኑን የሚያውቅ ማንም የለም። አሁን እሱ በሰራው አሁን ለምሳሌ ጸበሉ ከነ ቦታው ላሳየ ከነ ቦታው እሺ አባቴ እሺ። በሰራው ነገር ሲጠየቅ ማንም ሰው በሰራው ነገር ሲጠየቅ መጥቶ አይ እንደዚህ አይደለም እንደዚህ ነው ብሎ ራሱን ነው ማብራራት ያለበት። ለምን ሌላ ሰው ላይ እንደ ወንጀለኛ አድርጎ ክስ ያቀርባል? እሱ ትክክል አይደለም። ይሄንን አሁን ዮኒ ጠይቃት ነው። ይሄ ትክክል አልሆነም እንዴ? ምን ሆነ ነው? ዮኒ እኮ ወንድሜ ነው ማለት ነው። ሌላው ጠይቀው ናርዲ፣ አንቺ እኮ ወንድሜ ነው። ስርዓት የምናወራው አንቺን ልጠይቅሽ። እኔ እሺ የምጠይቅሽ ምንድን ነው? ይሄ ልጅ የሰንበት ተማሪ ነው? ቤተክርስቲያን ዱባይ ላይ ተማሪ ነው? የሰንበት አዎ ዘማሪ ነው። አዎ ዮኒ ነው። ኦኬ የሰንበት ተማሪ ነው። እሺ ቪዲዮ ላይ ሲሰራ አንድ የሰንበት ተማሪ ራስሽ ንገሪኝ። ራስሽ ስህተት ነው ብለሽኛል። አይ አንደርስታንድ ቶታሊ ስህተት ነው ብለሽኛል። አንድ የሰንበት ተማሪ ስለ ጸበል ሲያወራ እኔ እስከማውቀው ነው የምልሽ።
ከጥቅስ ጋር አያይዞ በስነ ስርዓት ተለብሶ በስነ ስርዓት ሆኖ የሚናገረው ንግግር ነው እዛ ጋር የሚያቀርበው ወይስ ምን አገባችሁ ምን ታመጣላችሁ ስራ ይታወቃል እንደፈለግኩ አድርጌ ባቀርበው ምንም ችግር የለውም በሚል ነው? ነገር እንግዲህ ሰርጀሪ ይሰራል እንዴ? ሰርጀሪ ይሰራል? አዎ እኔ አሁን ሰርጀሪ ተሰርቼ ነው በቅርቡ። ማን ሰራሽ ያስታውቃል እባክሽ። ግን ሰርጀሪ ይሰራል በስነ ስርዓት ዱባይ ይሰራል? አረ ዱባይ በደንብ እንጂ ይሰራሉ እኮ ዱባይ። ማርያም በይ መድኃኒዓለም ትንሽ በስንት ዓመት ይላላል? አረ እኔ አላውቅም። ይላላል እንዴ? አዎ ስልሽ የሆነ ላይክ ወደ ነበረበት አይመለስም። እኔ አላውቅም። ብቻ ግን የተሰሩ ልጆች ብዙ አውቃለሁ እኔ። ላይክ በስንት 30,000 ድራም ነው 30,000 ድራም ማክሲመም የሚያስፈልግሽ 25,000 ምናምን ድራም ነው። እኔ ላይክ ግን ምኑ መሰለሽ የሚያስጠላው ይሰራሉ ያምራል ምናምን ፖስቸራቸው ምናምን ግን እንትን አለው ይሄ ጣጣ አለው መሰለኝ አይ ቲንክ እኮ ወደ ቦታው ይመለሳል። ለወደፊት ህይወትሽ ምናምን ጣጣ አለው። ስታገቢ ስትወልጂ ምናምን አይ ቲንክ እንትን ይላል። ከዛ ይበላሻል ይላል። ጥብቅ አይደለም የሚለው ግዴታ ሂዶ አሁንም እንደዚህ መደረግ አለበት በሰዓቱ ካልሆነ እና አብስተሽ መብላታችን ጃኒ አብስተሽ መብላታችን ተሰርተሽ ደግሞ አሉ ማለት ነው። ዝጥ አንዷ ማለት ነው እዚህ ተሰራችና አይ ተሰሪ ምናምን ያሳባቸው እኔ ምንም ምን አባቱና ነው ለማን አባቱ ብዬ ነው የሚሰራው ኖ ሲጀመር እኔ ጃኒ በፊት የምታውቂኝ ከሆነ ገና ስመጣ በጣም ቀጭን አሁን ነው ይወፈርኩት። በምጨፍር ሰዓት ጃኒ ተቂኝ በምጨፍር ሰዓት ገና ቲክቶክ ስመጣ አቅሻለሁ ቀጭን ነበርሽ አልኩሽ እኮ። ከዛ ተሰራች ቂጧንና ወደቀች። ከዛ አንዱ ቂጧ ከፋለ አንዱ ቂጧ ዝቅ ያለ ክለብ ወድቃ እመቤቴ እንደምልሽ አንዱ ከፋለ አንዱ ዝቅ አለ። ከዛ እንደዚህ ባላንስ እንደዚህ ሆነ ማለት ነው። አንዱ ከላይ ወደ ላይ አንዱ ወደታች እንደዚህ። ከዛ አሁን ጉድ ተብሎ ከእንደገና አዲስ ሌላ ሰርጀሪ ተሰርታ ነው በስተካከል እስቲል ግን ማለት ነው እስቲል በደንብ ልብ ብለሽ ካየሻት እኩል አይደለም እንትኗ እናቴ ትሙት የምሬ ነው። አሰራሩ ነው ተሰርተሽ በጣም ጥንቃቄ ይፈልጋል ምናምን ተንቀሳቀሰሽ እንዲህ ምናምን ከወደቅሽ ምናምን ይጣመማል ጃኒ። እኔ ካጋጥሞኝ አያውቅም ታውቂያለሽ እንደዚህ ነገር ማርያም እንደዚህ ጠይቁሽ ማለት ሰው ማጋጥሞኝ አያውቅም ነው እንጂ ለምን ጀለሶች እኮ አሉሽ እኮ እኔ በሜሽን ባረግልሽ እዚህ የተሰሩ ጀለሶች አሉሽ አንቺ ይማቃቸው እስኪ እንደ ስሞትልሽ ነገር ለማንም አላወራም መድኃኒዓለም እናቴ ትሙት አሁን ኢንስታግራም ላይ ሀቢል ይጻፍልሽ ትንሽ ኢንስታግራም ላይ ፎሎ ነን እኮ ታውቂያለሽ እኮ ቆይ ይጻፍልሽ እኔ ይገርመኝ እንዴ ከባላ እንዴ I know her ግን እንዳለ